በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ ኦርቶዶክሳውያን በያላችሁበት የክርስቶስ ሰላም ይብዛላችሁ። የእናታችን የቅድስት ድንግል ማርያም ምልጃና ጸሎት አይለያችሁ። የቅዱሳን መላእክት የጻድቃን ሰማዕታት ምልጃና ጸሎት ጥበቃ አይለየን። የመስቀሉ ኃይል ከሁላችንም ጋር ለዘላለሙ ጸንቶ ይኑር። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሰን አደረሳችሁ። እንግዲህ እንደሚታወቀው ማዕዶት ጀምረን ትላንትናም ማክሰኞን አይተናል። ዛሬም ሮብ እንደዚሁ ስያሜ ስላለ ስያሜዋን ከነትርጓሜዋ እንመለከታለን። ሮብ ደግሞ አልዓዛር ተብሎ ይታወቃልና አልዓዛር ብዙዎቻችን እንደምናውቀው ሞቶ የተነሳ ሰው የአራት ቀን ሬሳ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስነሳው የምናውቅ ነው። የአልዓዛር ታሪክ እዚህ ጋር ለምን መጣ ተብሎ ሲታወቅ አባቶቻችን በስርዓት የሰሩልን ስለሆነ አባቶቻችን በሰሩልን ስርዓት መሰረት እኛም እቺን ዕለት በዛሬው ቀን በቤተክርስቲያን ውስጥ ታስባ ተከብራ ትውላለች። የአልዓዛር ሞቱና ትንሣኤው መጋቢት 17 ነው የሚታሰበው ትክክለኛው ማለት ነው። አባቶቻችን ስራ ሲሰሩልን ወደዚህ አምጥቷል። ዛሬ በአራተኛው ቀን እንዲታሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን በዘመነ ሥጋዌ በሚያስተምርበት ወቅት እንዳስነሳው ያው የዮሐንስ ወንጌል ምዕራፍ 11 ቁጥር 1 ጀምራችሁ ሙሉ ስታነቡ ታገኙታላችሁና ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው ከአንዱ ቦታ ወደ አንዱ ቦታ ከአንዱ ስፍራ ወደ አንዱ ስፍራ እየተዘዋወረ ያገለግል ነበርና በሚያገለግልበት ወቅት ከቢታንያ ወደ ሌላ ስፍራ ሄዶ ነበርና ወደ ይሁዳ እንመለስ ብሎ ለሐዋርያት ሲናገር ሐዋርያት ወደ ይሁዳ ለምን እንመለሳለን? በድንጋይ ሊወግሩ ሊገሉ እንደሚፈልጉ አታውቅም እንዴ ብለው ቢነግሩት ግድ የለም አልዓዛር ወንድማችን አንቀላፍቷል ወይም ሞቷል ብሎ ተናግሮ ወደ ቢታንያ ከደቀ መዛሙርት አባቶቻችን ጋር ተነስቶ መጥቷል ጌታችን። ከዚህ በኋላ ማርታ ወጥታ እንደተቀበለችው ባዘን ቤት እያሉ ባዘን ቤት ገብቶ እንዳስተማረ እንዳጽናናቸው ከዛ ካጽናናቸው በኋላ ዘን ቤት ተገኝቶ ወደ ቀበሩበት ወዴት ነው ብሎ እንደጠየቀ መጽሐፍ ቅዱስ ይነግረናል። እንግዲህ እንደ አምላክነቱ እንደ ሞታ አውቆ መጥቷል። እንደ ስጋ ደግሞ ለባሽነቱ የት ቀበራችሁት ወዴት አኖራችሁት ብሎ ጠይቋል። ምን ነው መለኮት ሁሉን አዋቂ መርማሪ አይደል እንዴ ቢሉ ኢየሱስ ክርስቶስ የለበሰው ሩቅ ብእሲ ደካማ ስጋ አላዋቂ ስጋን ስለሆነ ከዛ አንጻር ነው ጥያቄ ያቀረበው። በሌላ መልኩ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በአምላክነቱ በሰውነቱ ጠየቀ። በሰውነቱ ሄዶ እንደ ዕብራውያን ልማድ ሰው ቀብር ያልቀበረ ሰው እንደ ኢትዮጵያ አሁን በዓል ስናይ የቀብር ስነስርዓት ቀን ያልነበረ ሰው መቃብሩ ቦታ ሄዶ ነው እርሙን የሚያወጣውና ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንኑ በዓል ሄዶ እንደ በዓላቸው ሄዶ አለቀሰለት ይላል። አልዓዛር አለቀሰለት። ካለቀሰ እርሙን ካወጣ በኋላ ይወደው ስለነበረ አልዓዛርን ካለቀሰለት በኋላ ድምፁን ከፍ አድርጎ በመቃብር ያሉ የሰው ልጅ ድምፅ የሚሰሙበት ቀን ይመጣል ብሎ እንደተናገረ አልዓዛር ተነሳ ብሎ በአራተኛው ቀን አልዓዛርን ከሞተ በኋላ ጠራው። ከጠራው በኋላ አልዓዛር መግነዝ ፍቱልኝ ሳይል ተነስቶ እንደተመላለሰ መግነዝ ፍቱ የሚለውን ቃልም ከራሱ ነው ያወጣው። አልዓዛር እንደተገነዘ ከመቃብሩ ሲወጣ እንዲህ ነው የሆነው። አልዓዛር ከመውጣቱ በፊት ሐዋርያትን የተከደነውን ድንጋይ አንከባሉ አላቸው። ድንጋዩን ካንከባለሉ በኋላ አልዓዛርን ጠላው። አልዓዛር ከመቃብር ወጣ። አልዓዛር ከመቃብር ከወጣ በኋላ ፍቱት አለ እግዚአብሔር። ፍቱት ይመላለስ አለና የሚበላ የሚጠጣ ነገር አቅርቡ። እዚህ ውስጥ ሚስጥረ ክህነትን እናያለን። ምዕመናን ሚስጥረ ክህነት ምንድን ነው እዚህ ውስጥ ቢባል አልዓዛርን ጌታ ካለቀሰለት በኋላ ድንጋዩን አንከባሉ አለ ሐዋርያቱ። ለሚወደን ወዳጃችን አፍቃሪያችን ክርስቶስ ኢየሱስ ለሁላችንም በኃጢአት ሆነን ስንኖር ያዝንልናል፣ ይራራልናል፣ ይጨነቅልናል። ምክንያቱም ነፍሱን ሰጥቶናልና ዋጋ ከፍሎብናልና ሐዋርያትን ላከና ድንጋዩን አንከባሉ። ድንጋይ የተባለው ኃጢአት፣ ድንጋይ የተባለው በደል፣ ሴሰኝነት፣ ቀማኛ፣ ሌላ ክፉ የምንለው ከእግዚአብሔር ፍቅር የሚለየን
እነዚህ ድንጋይ ይባላሉ። ያንን ድንጋይ በጸሎታቸው በትምህርታቸው አባቶቻችን ያንከባልላሉ። ያንን ድንጋይ ካንከባለሉ በኋላ በፍቅረ እግዚአብሔር እንዲነካ ያደርጉናል። ከተነካን በኋላ ፈጽሞ ኃጢአታችንን እንድንናዘዝ የሚያደርግ መንፈስ ቅዱስን በጸሎታቸው ወደኛ ያቀርባሉ። መንፈስ ቅዱስ አነሳስቶ ደግሞ ሄደን ወደ አባቶቻችን ኃጢአታችንን እንድንናዘዝ ያደርጋሉ። ከዛ ከኃጢአታችን እስራት ደግሞ በጸሎተ ፍታት በፍታት ዘወልድ ከስራታችን ይፈቱናል። ከስራተ ፍታት ከጸሎተ ፍታት በኋላ ደግሞ ወዴት ይወስዱናል? ወደ መቅደስ ወደ ቀራንዮ ቤተ መቅደስ ወስደውን የሚበላውን የዘላለምን ማዕድ የሚጠጣውን የዘላለምን ሕይወት ይሰጡናል ማለት። ስለዚህ ድንጋዩን አንከባሉ፣ ፍቱት፣ ከመግነዙን ፍቱለት፣ የሚበላ ነገር ስጡት ብሎ ሐዋርያትን የተናገረው ከዚህ አንጻር ነው። በሌላ መልኩ አልዓዛር መግነዙን ፍቱለት የተባለው እንዳይበጣጥስ እንዳይጥለው መቃብር ስጥቶ እንዳይወጣ የተደረገው ለምንድን ነው ቢባል አልዓዛር ድጋሜ ይሞታልና በዘመናት ቢቆጠርም ከ40 ዓመት በኋላ አገልግሎት በኋላ ስለሚያርፍ በትንሣኤ ዘጉባኤ እንደገና ሞቶ እንደሌሎቹ ቅዱሳን እሱም ይነሳል ማለት ነው። አምላካችን ቅዱስ እግዚአብሔር በቸርነቱ ከሁላችንም ጋር ይሁንልን። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤና የአልዓዛርን ትንሣኤ በማነጻጸር ቤተክርስቲያን እቺን ሮብ ታስተምራለች። አልዓዛር ለትንሣኤ ዘጉባኤ የሚያበቃ ትንሣኤ ነው የተነሳው፣ ድጋሚ ይሞታልና። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የማይሞት ነው የሞተውና በሞት ሕያው ሆኖ በሞተ ሥጋ ሞቶ በነፍስ ሕያው ሆኖ ከሞታችን መቃብር አውጥቶናል። ገዳያችንን ገሎ መቃብራችንን ከድኖ መግነዝ ፍቱ መቃብር ክፈቱ ሳይል በገዛ ስልጣኑ ሞትን ድል አድርጎ ላይሞት በሮሜ 6 ቁጥር 9 ላይ ክርስቶስ ኢየሱስ ላይሞት ድጋሜ ከመቃብር በትንሣኤው ተነስቷልና ላይሞት ነው የተነሳው። አልዓዛር ግን ሊሞት ነው የተነሳው። የእግዚአብሔርን ካህሊነት፣ የእግዚአብሔርን ቻይነት፣ የእግዚአብሔርን አዋቂነት ይህንን አድርጓልና ብቻዬን እኔ ተነሳው አደርጋለሁ እንዳለ ኢየሱስ ክርስቶስ ብቻዬን ብሎ ተናግሯል። ምን ነው እግዚአብሔር አብስ እግዚአብሔር መንፈስ ቅዱስስ ቢባል በኩነት በመለኮት በስልጣን ባገዛዝ አንድ መሆናቸውን ለመግለጽ ብቻዬን አለ። በማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይም መላእክቱ ይህንኑ ነው የነገሩን፣ እንደተናገረው ተነስቷል ሕያዋን ከሙታን መካከል ለምን ትፈልጉታላችሁ ብለው ቅዱሳን መላእክት ነግረውናልና። ስለሆነም የእግዚአብሔር ቤተሰቦች ሁላችንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ እውን ነው። ትንሣኤያችን የክርስቶስ ትንሣኤያችን ነው። የእሱ መነሳት ለእኔና ለእናንተ ሕይወት ነው፣ ለያውም ዘላለማዊ። የእሱ መቃብርን ድል አድርጎ መነሳት በስብሰን እንደማንቀር የሚያሳየን ነው። በዮሐንስ 11:25 ላይ እንዲህ ብሎ እንደነገረን ትንሣኤና ሕይወት እኔ ነኝ ነው ያለ። በቃ ስለዚህ ትንሣኤያችን ሕይወታችን ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ትንሣኤና ሕይወት እኔና እናንተ በተስፋ ለዚህ ነው በትንሣኤ ዘጉባኤ ለትንሣኤ ዘላሳር ትንሣኤ ዘለክብር ትላለች ቤተክርስቲያን። ለክብር ትንሣኤ የሚነሱ አሉ በቀኝ የሚቆሙ፣ ለውርደት ትንሣኤ የሚነሱ አሉ በግራ የሚቆሙ። በየትኛው በኩል እንደምንቆም ስራችን ስለሆነ የሚያቆመን እንግዲህ ተዘጋጅተን እንድንጠብቅ እግዚአብሔር አምላክ ሁላችንንም ይርዳን። በቀኝ ይሁን በግራ መቆማችን እንዴት ነው የሚለውን ማስተዋልና መረዳት ያስፈልጋል። ስለዚህ ምዕመናን፣ ውድ የቤቴል ሚዲያ ተከታታዮቻችን ሁላችሁም በያላችሁበት ቦታ ሆናችሁ እቺን እንግዲህ ሳምንት በአንድም በሌላም ያገኛችሁት እቺን ሚዲያ ላይክ እያረጋችሁ ለሌሎች ሼር እያረጋችሁ እንድናድግ የተሻለም ነገር አገልግሎት እንድንሰጣችሁ አስተያየት እየሰጣችሁን አሳድጉን እንላለን። እግዚአብሔር አምላካችን በቸርነቱ ሁላችንንም ይርዳን፣ ጉባኤያችንን ይባርክልን፣ አገልግሎታችንን ይቀበልልን፣ ርኩሳን መናፍስትን ያርቅልን፣ መንፈስ ቅዱስን ያቀርብልን። ትንሣኤ አልዓዛር የሚታሰብበት ነውና ይሄ ትንሣኤ አልዓዛር እንግዲህ መጋቢት ነው ብያችኋለሁ። መጋቢት 17 ያረፈው አልዓዛር ለምን በዚህን ሰዓት ታሰበ ሲባል በሥርዓተ ቤተክርስቲያን የተሰራልን ነው ብያችኋለሁ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ የካቲት 20 ከገዳመ ቆሮንጦስ ከ40 ቀን ከ40 ሌሊት ጾምና ጸሎት በኋላ ከወጣ በኋላ 21 22ን ፈጽሞ በ23 ነው በቃና ዘገሊላ ተገኝቶ ውሃውን ወደ ወይን ጠጅ የቀየረው። ውሃውን ወደ ወይን ጠጅ የተቀየረው የካቲት 23 የነበረውን በዓል የውሃን በዓል ከውሃ በዓል ጋር ውሃን ከውሃ በዓል ጋር ብለው ወደ ቃና ዘገሊላ ጥር 12 እንዲከበር አድርጓል። እንደዚሁ ይህንንም ከ17 አምጥተው ሆሳዕና አለ ከፊቱ
እንደገና ደግሞ ስቅለት አለ። እነዚህ ክብረ በዓላት ስለተደራረቡ ግርግር ስለሆነ የጌታ መከራና ስቃይ የሚታሰብበት ወቅትና ሰዓት ስለሆነ አምጥቶ ከትንሣኤ ማግስት በአራተኛው ቀን እንድትታሰብ አድርጓል። የአባቶቻችንን በረከት ለሁላችን የሚያድለን በእውነት እንደዚህ እንድንማር እንደዚህ እንድንነጋገር ስርዓትን የሰሩልን የአባቶቻችንን ነፍሳቸውን ፀሐይ ያልብስልን። ይህንንም ቃል እንድንሰማ እንድንናገር የረዳንን ጌታ መንፈስ ቅዱስ የሁላችንንም ፍጻሜ ያሳምርልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የእግዚአብሔር ቸርነት፣ የድንግል ማርያም ምልጃና ጸሎት፣ የቅዱሳን መላእክት ጠባቂነት፣ የመስቀሉ ኃይል ለዘላለሙ ከሁላችንም ጋር ይሁንልን።